ቃል ዶክተሩን ለማባለል ሞከረች። ልክ የእሷን የፀጉር እንትን ከወሰደ በኋላ ከቤት ሲወጣ ተከትላ ወጣ። በር ላይ ሳመችው። ከንፈርህና ከንፈሬ በጣም ያምራሉ እናፈቅራቸው አለችው። እሱም ችግር የለውም እሺ ከወደድሽ አላት። እሷም ከንፈርህ በጣም ያምራል ዶክተርዬ፣ በጣም ነው የሚያምረው። የኔም ከንፈር እንደዛው ያምራል፣ ብናፋቅራቸው ምን ይመስልሃል አለችው። ዶክተሩም ወይዘሮ ቃል ችግር የለውም አላት። ዳጊ የገነትን ጓደኛ አባቴን የገደለው ማነው ብሎ አፋጦ ጠየቃት። እሷም አይ አላቅም አለች። እሷም ሄድና እናትን ጠይቅ፣ እኔ የአባትን ገዳይ አላቅም። እኔም ለማወቅ ብዙ ጊዜ እናትን ጠይቂያን ነበር። እሷ ግን በፍጹም ልነግረኝ አልቻለችም። አባትን ሰው እንደገደለው ብቻ እወቅ፣ ግን ማን እንደገደለው አላቅም አለች። እንግዲህ ቃል ዶክተሩን እንደዛ እያወራችው ወይም እያማለለችው ባለችበት ሰዓት በጣም ያሳዝናል። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ። ውድ የሀገሬ ልጆች ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ቃል እንግዲህ ስትስመው ዝም ስላላትና እንፋቀረው ስትለው ዝም ስላላት በጣም ደስተኛ ሆነች። ዶክተሩም ግን እየተማለለ ይመስል ነበር። በቃል ሁኔታ የተረታና ውስጡ የተረበሸ ይመስል ነበር። በስተመጨረሻም ጉድ ሰራት። ዶክተርዬ ጠጋ በል እቀፈኝ እያለች ስትነካካው ወይም ስተመልለው በነበረበት ሰዓት እሷም እንዲህ አለችው፣ ዶክተርዬ ላንተ እኔ የማልከፍለው ዋጋ የለኝም። የፈለግከውን ነገር አረግልሃለሁ። አንተም ግን በዛው ዙር አንድ ነገር ተቸገርልኝ አለችው። እሷም እንደዛ ስትለው ዶክተሩ እንዲህ አላት፣ ቃል ምን ልቸገርልሽ? ችግር የለውም እቸገርልሻለሁ አላት። እሷም እየነካካች ደረደረቱን እንዲህ አለችው፣ ይህን ዲኤንኤ ምርመራ የሰላምን እና ይህንን አመሳስላ ስራልኝ እባክህ ዶክተርዬ አለችው። ምን አላት? መጀመሪያውኑ ጥርጥሬ ነበር ቃል የሰላም ልጅ እንዳልሆንሽ፣ እልቁንስ አሁኑ ወጥተሽ ከዚህ ቤት ብታመልጪ ይሻልሻል። እኔ ስራዬን መቼም አልዋሽም። ስራዬን በአግባቡ ነው የምሰራው። ሌላ ነገር አላደርግም። እባክሽ ተይኝ አላት። አሁን እንፋቀር ስልክ እሺ፣ ስስምክ እሺ እያልክ አልነበር? አሁን ምን ቀየረ አለችው። ዶክተሩም እንዲህ አላት፣ እኔ ስራዬን መዋሸትና ስራዬን ማቆም አልችልም። ስራዬን በንጹህ ልቤ ነው የምሰራው። ፍቅር የራሱ የግል ቦታ አለው። ስራዬ የራሱ የሆነ የግል ቦታ አለው። እናም መቼም ልዋሸው አልችልም አላት። እሷም ተናደደችና የፈለግከውን አድርግ፣ ግን እምሰራህን ታውቃለህ አለቅም ብላ አስፈራራችው። የፈለግሽውን አድርጊ፣ እኔ ግን መቼም ራሴን ሸውጄ ለፍቅር ብዬ አልሸውድም። ሰላምንም ልሸውዳት አልችልም። እዚህ ስራ ላይ ስኖር እኔ ሁሉንም ነገር በስርዓት ልሰራና ታማኝ ሆኜ ላገለግል ነው የገባሁበት። ቃሌን ደግሞ በፍጹም ላጥፍም አልችልም። እናም ቃል የፈለግሽውን ማድረግ ትችያለሽ፣ ሌላ ነገር ግን ከኔ አገኛለሁ ብለሽ እንዳትከጂ አላት። ቃልም ተናዳ ወደ ክላሷ ገባኝ። ብሌን ተሸሽጋ እያየች ነበር ጉዱን። እንደዛ አርጓ ሲሄድ ግን ብሌን በጣም ደስተኛ ሆነች። አለበለዛ ግን ተሳሳተ። በቃ እሺ ሊወዳን ነው እያለች ብሌን ራሷ በጣም ተጨንቃ ነበር። ብሌን በጣም ግራ ተጋብታ ነበረ። በጣም አዝና ነበር። እሺ ሊላት ከወደባ ቃል አሁን የሰላም ልጅ ከሆነች ሰላም ሁሌም አረጋግጣ ለመኖር ያግዛታል።
ግን አሁን ይሄ ሳይቀየርና ሳይዋሽ ከተሰራ ቃል የሰላም ልጅ እንዳልሆነች ይታወቃል። እኔ እድሉን እጠቀማለሁ እያለች ብሌን ራሷን ስታደንቅ ነበር። በኃይሉ እየጠጣና እየሰከረ ራሱ በሳት ይዟል። በኃይሉ አሁን ላይ በጭንቀት ሊያብድ ደርሷል። ቃልም ከዚህ ቤት ልውጣ አልውጣ እያለች ነው። በኃይሉ ግን ውጤቱን ሄጄ ሐኪም ቤት አስቀይራለሁ ስላላ ብቻ ነው በቤት የተቀመጠችው። አሁን ግን ሰውየው አባላው እሽቢ ያለ ሰውዬ በኃይሉን ገንዘብ ቢሰጠው እምቢ ይለዋል። ምክንያቱም እኔ ከላይ ልሰጠው የተዘጋጀሁት ሴት እምቢ ያለ በኃይሉን እሺ አይልም ብላ ራሷን እያጽናናች ትታይ ያዘች። ቃል ግን ብዙ አይነት ርካሽ ሴትና የወረደች ሴት ናት። እንዴት በሰው ህይወት ገብታ በኖሯ ሳይገርመኝ ራሷን ለመሸጥ ችርቻሮ የምታወጣው ነገር የቃል ክፋት ይጋለጥ። የሰላምና የብሌን እናትነት ይታወቂ የምትሉ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቶች። ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ይህ ቪዲዮ ከቻላችሁ ሸር፣ ላይክ እያረጋችሁ አበረታቶች። ውድ የሀገሬ ልጆች ባይ ባይ።